ገንዘብ እንደሚያስፈልገው ገንዘብ እንዴት እንደሚገኝ ካልገባ ዘለ እሻው ቤት ነው የምገባው። ከትንሽ ጀምሮ ማደግን እንደሆነ መንፈስ አትውት ባካችሁ። የሚሊዮነሮች መንጋ አምስተኛ ፎቅ የሚገነባ ብር አካውንታችሁ ላይ ወይም በጥሬ ዕቃ ካለ እባካችሁ ለአስረኛ ፎቅ ብላችሁ አትበደሉ። እዚህ ፕላስቲክ ቤት ውስጥ በላይ አትክልትና አስቤዛ ማዕከል የተጀመረበት ነው። አሁን ደግሞ ወደዚህኛው ቤት ወደ ተሻለው ገባ። ሰርቶ መለወጥ ይቻላል፣ ተችሏል። ባለ ሀብት መሆን ማለት ገንዘብ መያዝ ወይም መኪና መግዛት እንዳይመስላችሁ። ከ5 ዓመት በኋላ ብሰራም ባሰራም የማይቋረጥ ገቢ የሚያመጣ ሲስተም የገነባ ሰው ነው። እውነት ነው። ከሌላው ነገር አሁን ቁማር ቀላል ነው። ከሌላው ነገር አደንዛዥ ነገር መነገድ ቀላል ነው። ነገር ግን ባለ ሀብት ያደርጋል ማለት አይደለም። 4፣ 5፣ 10 ዓመት ቆይታችሁ ምንም ያልተለወጣችሁበት ቢዝነስ ነው ትውልድን ጎዳ እንጂ። ትውልድን፣ ሀገርን፣ ራስን፣ ህሌናን፣ ሃይማኖትን፣ ስብዕናን የማይነካ ቢዝነስን አቋቁሞ ሰው በ2 ዓመት ሚሊዮነር መሆን። ትውልድን ለማዳን ስንል ማርኬቴ ተጎዳ የሚል አካል ካለ ከዛ የተሻለ በ2 በ3 ዓመቱ ሚሊዮነር የሚሆንበት እኛ ራሳችን ቢዝነስ ፕላን አዘጋጅተን በነፃ የምንሰጠው ከጎኑ የምንሆንለት ኃላፊነቱን የምንወስድለት ለሀገርም ለሱም የሚጠቀምበትን ቢዝነስ ቼንጅ ማድረግ መለወጥ መተካት እንችላለን። ቀላሉ ሰብዕናና ኢኮኖሚን ይዘን አገራችን የምናበለጽግበት ግልጽ የሆነ የሐሳብ እና የተግባር መድረክ ነው። የሚሊዮነሮች መንጋ